ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የካቲት 4 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው መራ ሰፋ አብሬያችሁ ቆያለሁ። በቅድሚያ አርዕስተ ዜናዎቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ በዛሬው ዕለት ብርቱ ተጋድሎ በማድረግ ታላቅ ድል ከተቀዳጀባቸው ግንባሮች መካከል ደብረታቦር ቀዳሚው ነው። ደብረታቦር ከተማ የገባው የአማራ ፋኖ የቅንጅት ውጊያ በማድረግ የብልጽግናውን ወታደራዊና ፖለቲካዊ ካድሬዎችን ኪሳራ ሲያደርስባቸው ለራሱም የሎጂስቲክ አቅሙን ማሳደግ የሚያስችሉትን የወታደራዊ ቁሳቁሶችን ከብልጽግናው ሰራዊት እጅ ላይ ነጥቋል። ሁለት ግዙፍ የኮንክሪት ምሽጎች የተሰበሩበትና የፋኖንም ሁለንተናዊ ድል ያሳየበት የደብረታቦሩ ተጋድሎ ዝርዝር መረጃ በዜናችን ተሰናድቷል። በቀዳሚነት ይደመጣል። ለብልጽግናው አየር ወለድ ኮማንዶ ሰራዊት የሞት ባህር የሆነበት ሸዋ ቀጠና ዛሬም በተለመደው የፋኖ ብርቱ ክንድ ኮማንዶ ሲመታ ውሏል። ከፋኖ አንድነት ምስረታ ማግስት ጀምሮ ለጠላቶቹ ክንዱ የማይቀመስ እጁ የማይጨበጥ የሆነው የአማራ ፋኖ በኋላ ሁለቱም እዞች ያካሄዱትን የጋራ ተጋድሎ ውጤት በዜናችን ዝርዝር አሰናድቶበታል፣ ይደመጣል። ጌታዋን የተማመነች በግላቷን ደጅ ታሳድራለች እንዲሉ የአገረ መንግስቱን ስልጣንና ኢኮኖሚ የተቆናጠጡት የኦህዴድ ብልጽግና ካድሬዎች በፌዴራል ፖሊስ ኮሚሽን ውስጥም ለዓመታት አይነኬ ሆኖ የቆየን አንድ የራሳቸውን ግለሰብ ከኃላፊነት አንስተዋል። የብልጽግናው ፌዴራል ፖሊስ ኮሚሽን ከፍተኛ ኃላፊ የሆኑ ግለሰብ ከስልጣን ከመነሳታቸው በፊት የፈጸሙትን ግፍ ለመናገር ጉልበትና ጊዜ አይበቃኝም ሲሉ የሚናገሩት ምንጮቻችን ብልጽግናው በመጨረሻም ከስልጣን ያነሳቸው ሆኗል። እንደ ግለሰቡ ወንጀል ቢሆን እስርና ከዚያም ማለፍ ያለ ቅጣት ነበር የሚገባቸው፣ ዳሩ ግን ብሔራቸው የደህንነት ዋስትና ሆኗቸዋል ሲሉ ውስጥ አዋቂው ተናግረዋል። ዝርዝሩ ይደመጣል። የፋኖ ወታደራዊ ድል በፖለቲካዊና ህዝባዊ ውይይትም ተደግሟል። ፋኖ ነጻ ባወጣቸው አካባቢዎች እየተሰሩ ያሉትን ፖለቲካዊ ስራዎች አስመልክቶ የአካባቢው ህዝብ ደስታውን ሲገልጽ፣ የህዝብ ዓላማን ይዞ የታገለ ለድል ሲበቃ የሌሎችን ተልዕኮ የተቀበሉት ግን ቀድመው ሾልከው ወጡ ሲሉ ትዝብታቸውንም ደስታቸውን ገልጸዋል። የፋኖ መሪውም የሰጠው አስተያየት አለ፣ እሱንም ይደመጣል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የደብረታቦር ተጋድሎ ውሎ። የአማራ ፋኖ ብሔራዊ ንቅናቄ ዛሬ በደቡብ ጎንደር ዞን ዋና ከተማ ደብረታቦር ከተማ በመግባት ከፍተኛ ተጋድሎ በማድረግ ድል ተቀዳጅቷል። በተጋድሎውም በርካታ የቡድንና የነፍስ ወከፍ መሳሪያን በእጁ ያስገባ ሲሆን የብልጽግናው ሰራዊትም ቁሳዊና ሰዋዊ ኪሳራ አስተናግዷል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዝና ጎንደር ጠቅላይ ግዛት ህዝብ በቅንጅት ባካሄዱት ታላቅ ተጋድሎ ኢየሱስ ተራራ ላይ የነበረው የብልጽግናው ሰራዊት የኮንክሪት ምሽግ በፋኖ ተሰብሯል። የብልጽግናው ስርዓት በበኩሉ በከተማዋና በዙሪያዋ ቀበሌዎች ከ15 ጊዜ በላይ የድሮን ድብደባ ፈጽሟል። ፋኖ የተቀዳጃቸውን ወታደራዊ ድሎች አስመልክቶ የአፋብን በላይ እዝ ሜጀር ጄኔራል ቫንታባት አንደኛ ኮር ቃል አቀባይ እንደገለጸው 2 ዲሽቃንና 3 የብልጽግናውን ፓትሮል ወታደራዊ ተሽከርካሪዎችን ጨምሮ ከፍተኛ ወታደራዊ ቁሳቁሶችን ማግኘት ችለናል ብለዋል። የብልጽግናው ስርዓት ከፍተኛ ቁጥር ያለው ሰራዊት ከወለጋና ከባህር ዳር አጓጉዞ ወደ ደብረታቦር ያስገባ ሲሆን የከባድ መሳሪያና የድሮን ድብደባ በመፈጸምም በንጹሃን ላይ ጉዳት አድርሷል። የብልጽግናው ስርዓት ከፍተኛ ኃይል ካስገባ በኋላ በንጹሃን ላይ ያነጣጠረ የከባድ መሳሪያና የድሮን ጥቃት መፈጸሙን የሚናገሩት የጣና ቴሌቪዥን ምንጮች
የመንግስት ሰራዊት አመጣጣቸው ከተማዋን ሙሉ በሙሉ አውድመው ለመውጣት ይመስል ነበር ብለዋል። ንጹሐን ላይ ያነጣጠረውን ጥቃትና በህዝብ ተቋማት ላይም ሊፈጸም የታሰበውን መንግስታዊ ሽብር ተከትሎ ፋኖ ከከተማዋ በመውጣት ገዢ ወታደራዊ ቦታውን ማስጠበቅ ችሏል። የዕለቱን ተጋድሎ አስመልክቶ ተጨማሪ መረጃ ያደረሰው የአፋብን ጎንደር ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል በበኩሉ ዛሬ የካቲት 4 ቀን 2018 ዓ.ም ከደብረ ታቦር ሙያና ቴክኒክና እስከ ፋርጣ ወረዳ ዙሪያ የነበረን ምሽግ በቅንጅት ተሰብሮ የስርዓቱን ሰራዊትና ሎጂስቲክ በእጁ ያስገባው የፋኖ ቅንጅት ከተማዋ አደባባይ እስከ አንደኛ ፖሊስ ጣቢያ በመዝለቅ ከፍተኛ ትንቅንቅ በማድረግ የጠላትን አንገትን አስደፍቶ ድባቅ መቶታል ሲል ተናግሯል። የህዝብ ግንኙነት ክፍሉ አክሎም የሁሉም እዞች ቅንጅት የተሞላበት የውጊያ ከይብላ ማርያም ምሽግ እስከ ኢየሱስ ቤተክርስቲያን ድረስ ድባቅ ሲመታ ማረሚያ ቤትን እንደ መማፀኛ የነፍስ አውጭኝ የሞት ሽረት ትግል ሲያደርጉ ውሏል። ጠላት በድሮን የታገዘ ውጊያ በማድረግ በንጹሃን ቤትና ንብረት ላይ በከፍተኛ ሁኔታ ጉዳት እንዲደርስ አድርጓል በማለት የውጊያ ሪፖርቱን አድርሶናል። በውጊያው ፋኖ በርካታ የነፍስ ወከፍና የቡድን መሳሪያን ከበቂ ተተኳሽ ጋር በእጁ ያስገባ ሲሆን ከ25 በላይ የብልጽግናው ጥምር ጦር አባላትን በፋኖ እጅ ገብተዋል። ይህ የፋኖ ተጋድሎም የአማራ ፋኖ አንድነት ምስረታን ተከትሎ ከታዩ አስደናቂ ድሎች መካከል አንዱ ሲሆን በአሁኑ ሰዓት ከደቡብ ጎንደር ዞን ወረዳዎች መካከል ከደብረ ታቦር ከተማ በስተቀር ሁሉም ወረዳዎች በፋኖ ነጻ ወጥተዋል። ወደ ተከታዩ ዜናችን እናልፋለን። ሸዋ ላይ የተገኘው ታላቅ ድል። በጎንደር ቀጠና በርካታ ከተሞችን ነጻ እያወጣ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ላይም በተመሳሳይ ኔትወርክ ዘግቶ ወደ ቀጠና የገባውን የብልጽግናውን ኮማንዶ ሰራዊት ታላቅ ምት እያሳረፈበት ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ዛሬ በየንና ይምሉ ባደረገው ተጋድሎ በርካታ የብልጽግናውን አየር ወለድና የአድማ ብተና አባላት ሙትና ቁስለኛ ማድረጉን ለጣና ቴሌቪዥን የደረሰ የውጊያ መረጃ ያመላክታል። በሸዋ ጠቅላይ ግዛት ፋኖን አጸዳለሁ ብሎ የገባው የብልጽግናው ሰራዊት በደረሰበት ምት ከፍተኛ ወታደራዊ ኪሳራ አስተናግዶ ተጨማሪ ኃይል እያስገባ ቢሆንም ዛሬም በጀግኖቹ ብርቱ ክንድ እየተመከተ ይገኛል። በሸዋ ቀጠና የሚንቀሳቀሱት የአማራ ፋኖ ብሔራዊ ንቅናቄ አባል እዞች ማለትም ጄኔራል አሳምነው ጽጌ እዝና ሸዋ ጠቅላይ ግዛት እዝ ውጊያዎችን በቅንጅት ማካሄዳቸውን ተከትሎ የብልጽግናው ሰራዊት እያስተናገደ ያለው ወታደራዊ ኪሳራ ከፍተኛ ሆኗል። የብልጽግናው ስርዓት አስቀድሞም ቢሆን ቀጠናውን የሪፐብሊካን ጋርድ ባህር ኃይልና አየር ወለድ ኮማንዶን ጨምሮ የኤሊት ፎርስ የስምሪት ቀጠና አድርጎት የቆየ ሲሆን በቅርቡ ባወጀው ልዩ ዘመቻ ደግሞ ከፍተኛ ቁጥር ያለውን ሰራዊት ስምሪት ሰጥቶ ማስገባቱን በተከታታይ መዘገባችን ይታወሳል። ሆኖም በሁሉም ግንባሮች የፋኖን ብርቱ ክንድ ሊመክተው አለመቻሉ ይታወቃል። ዛሬ የለን ተራራ ላይ በተደረገው ተጋድሎም የብልጽግናው ኮማንዶ በርካታ ኃይሉን ማጣቱን የገለጹት የዓይን እማኞች ውጊያውን ያደረገው የአፋብን ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የተለያዩ ክፍለ ጦሮች ድሉን ለህዝባቸው አጎናጽፈውታል። ሁለቱም የሸዋ ቀጠና የፋኖ እዞች በብልጽግናው ኮማንዶ ሰራዊት ላይ የጦር ሜዳ የበላይነት በመውሰድ የአማራን ህዝብ የአሸናፊነት ክብር ማስጠበቅ ችለዋል። ውጊያው እስከ ምሽቱ 2 ሰዓት ቀጥሎ እንደነበር የገለጹት የጣና ቴሌቪዥን ምንጮች የለን ተራራ ላይ በተደረገው ውጊያ በኮሩ የደጃዝማች ተሰማ እርገጤና ወንዱ አስቻለው ደሴ የክፍለ ጦር በጋራ ባደረጉት ተጋድሎ ከ15 በላይ የብልጽግናው ሰራዊት መውደቁን የአካባቢው ነዋሪዎች ተናግረዋል። የብልጽግናው ሰራዊት ከዚህ በተጨማሪም በይፋት አውራጃ ከፍተኛ ቁጥር ያለውን ሰራዊቱን ይዞ ፋኖን ለመውጋት ወጥቶ የነበረ ቢሆንም የፋኖ ብርቱ ክንድ ሲበረታበት በጊዜ ሰራዊቱን ሰብስቦ ወደ ሸዋሮቢት ገብቶ መደበቁን የጣና ቴሌቪዥን ምንጮች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የየካቲት 4 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። ብልጽግናው የፖሊስ አዛዡን ከስልጣን አገደ። የብልጽግናው ፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ የፋይናንስና ንግድ ነክ ወንጀሎች ምርመራ ዳይሬክተር ረዳት ኮሚሽነር ብርሃኑ አበበ ከኃላፊነትም ከስራ ምደባም ውጭ መደረጋቸው ታወቀ። ረዳት ኮሚሽነሩ ከኃላፊነትም ከስራ ምደባም የታገዱበት ምክንያት ይፋ ባይደረግም ኮሚሽነሩ ግን ለቀድሞ አለቃቸው ጥሩ ቦታ ላይ መድቡኝ እያሉ ተማጽኖ እያቀረቡ መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። ረዳት ኮሚሽነር ብርሃኑ አበበ የብልጽግናው መንግስት የፌዴራል ፖሊስን የአመራር ቦታዎችን ሪፎርም ሰርቶ በአንድ ብሔር የበላይነት ሲያዋቅር ወደ ኃላፊነት የመጡ መሆናቸውን የሚናገሩት የጣና ቴሌቪዥን ምንጮች ግለሰቡ ከፍተኛ የሙስናና የዝርፊያ ወንጀሎችን በመፈጸም የሚጠረጠሩ ናቸው። ይህ ድርጊታቸው ደግሞ ስርዓቱን ለትዝብት እየዳረገው ስለሆነ እንዲያቆሙ በአባገዳዎች ሳይቀር ተለምኖ የነበረ ቢሆንም አሻፈሬ በማለት እንደገፉበት የሚዲያችን ውስጥ አዋቂ ምንጮች ተናግረዋል። የኦህዴድ አባገዳዎች ለምነውለት ነው ከስር የተረፈው እንጂ አስቀድሞም ቢሆን
በወንጀለኛነቱ የተነሳ መንግስት ሊያስረው ነበር ሲሉ የኮሚሽነሩን ጥፋት የሚናገሩት ምንጮቻችን ረዳት ኮሚሽነር ብርሃኑ አበበ ከፍተኛ የዝርፊያ ፍቅርና እጅግ የመረረ የአማራ ህዝብ ጥላቻ ያለባቸው ግለሰብ ናቸው። በዚህ የአማራ ጥላቻቸው የተነሳም በርካታ የአማራ የግፍ እስረኞችን በምርመራ ወቅት ከፍተኛ ድብደባ የሚፈጽሙና ጸያፍ ስድብ በመሳደብ የስርዓቱ ተቆርቋሪና ብቸኛ ጠባቂ መሆናቸውን በድፍረት ሲናገሩ ቆይተዋል ብለዋል። ምንጮቻችን አክለውም እስካሁን በስልጣን ላይ እንዲቆዩ የተደረገውን በሁለት ምክንያት ነው ሲሉ አስተያየታቸውን ይቀጥላሉ። አስተያየት ሰጪዎቹ ምክንያት ናቸው ያሏቸውን ሀሳቦች ሲያቀርቡም ስርዓቱ የቆመው የኦሮሞን ብሔርተኝነት ከፊት በማስቀደም በአንጻሩ ግን የአማራን ህዝብ በመጥላት ላይ የተመሰረተ ነው። ለዚህ የጥላቻ ፖለቲካው ማስፈጸሚያ ደግሞ እንደ ረዳት ኮሚሽነር ብርሃኑ አበበ አይነት ሰዎችን ይፈልጋል። በዚህ ድርጊታቸውና በመንግስት የፖለቲካ ዓላማ የተነሳም የረዳት ኮሚሽነር ብርሃኑ አበበ ወንጀለኛነት ተረስቶ በስልጣን እንዲቆዩ ተደርጓል። ሌላው ምክንያት ደግሞ የኦሮሞ ፖለቲከኞችን የግል ጸብ ለማስታረቅ በኦሮሚያ ክልል መንግስት ከፍተኛ በጀት የሚመደብለት የአባገዳ ኮሚቴ ሽምግልና ገብቶ ስለለመነለት ነው በማለት ተናግረዋል። ረዳት ኮሚሽነር ብርሃኑ አበበ ስርዓቱ የመደባቸውን የኃላፊነት ቦታ ተጠቅመው የአማራ ባለሀብቶችን እንዳትታሰሩ ገንዘብ አምጡ እያሉ በማስፈራራት ሲዘርፉ የቆዩ መሆናቸውን ምንጮቻችን ይናገራሉ። ህወሓት በአማራ ህዝብ ላይ ጦርነት በከፈተበት ወቅትም የትግራይ ተወላጅ ባለሀብቶችን ንብረት፣ ወርቅና ጥሬ ገንዘብ ሳይቀርብ ዘርፈው መውሰዳቸውንም በቅርበት የሚያውቋቸው ሰዎች እማኝነታቸውን ተናግረዋል። የጣና ቴሌቪዥን ምንጮች ሲቀጥሉም ረዳት ኮሚሽነር ብርሃኑ አበበ ከፖለቲካዊ ፍላጎቱና አቋሙ የተነሳ ብዙ ወንጀሎችን የሰራ ግለሰብ ነው። በርካታ ነፍስ ያጠፋ በመሆኑ በደም የተጨማለቀ ነው። ግን እንዳያስሩት የአባገዳዎች ተማጽኖ ስርዓቱም ብሔሩን ከፊት አስቀድሞ ስለሆነ ፖለቲካ የሚሰራው የኮሚሽነሩ ብሔር ኦሮሞ መሆኑ ረዳው። በዚህ የተነሳም ከስልጣን አነሱ ሲሉ ይናገራሉ። የአማራ ተወላጅ የግፍ እስረኞችን በይፋ የደበደቡትና ቄሶችን ሳይቀር እየደበደቡ ጸያፍ ስድብ ሲሰድቡ እንደቆዩ የሚነገርላቸው ረዳት ኮሚሽነር ብርሃኑ አበበ የተሻለ ቦታ መድቡኝ እያሉ ለብልጽግናው ፌዴራል ፖሊስ ምክትል ኮሚሽነር መላኩ ተደጋጋሚ ተማጽኖ እያቀረቡ መሆናቸውን ምንጮቻችን ተናግረዋል። ኮሚሽነር መላኩም እንደ ዋና ኮሚሽነር ደመላሽ ገብረ ሚካኤል፣ እንደ ረዳት ኮሚሽነር ብርሃኑ አበበ፣ ኮሚሽነር አዱኛ ተጋሳ፣ ኮሚሽነር ለሊሳ ሁሉ እሳቸውም የአንድ ብሔር ተወላጅ ናቸው። ፌዴራል ፖሊስ ኮሚሽን ቁልፍ የኃላፊነት ቦታዎችን በሙሉ የአንድ ብሔር ተወላጆች በብቸኝነት የተቆጣጠሩት መሆኑን የሚናገሩት ምንጮቻችን በተለይ የስልጣን ድልድሉ የአማራ ተወላጅ እንዳይደርስበት አድርገው ነው ያዋቀሩት። በፌዴራል ፖሊስ ኮሚሽን የኃላፊነት ደረጃ ላይ የአማራ ተወላጆችን ለማግኘት መሞከር ማለት በቅዱስ ሲኖዶሱ ጉባኤ ላይ የሙስሊሙን ሸህ እንደመፈለግ ይቆጠራል ሲሉ ስርዓቱ የፖሊስ ተቋሙን ያዋቀረበትን መንገድ ይገልጹታል። የብልጽግናው ስርዓት ከረዳት ኮሚሽነር ብርሃኑ አበበ በተጨማሪም የቀድሞውን የፍትህ ሚኒስተር ዴኤታ አቶ ተስፋዬ ዳባንም በቅርቡ ከኃላፊነት ማገዱ ይታወቃል። አቶ ተስፋዬም እንደ ኮሚሽኑ ሁሉ በተመሳሳይ ወንጀል ሲሳተፉ የቆዩ የስርዓቱ ባለቤት ነኝ ሲሉ የነበሩ ግለሰብ መሆናቸውን በቅርበት የሚያውቋቸው ይናገራሉ። ወደ መጨረሻው ዜናችን እናልፋለን። ከወታደራዊ ድሉ ማግስት የተገኙ ፖለቲካዊ ድሎች። የአማራ ፋኖ ብሔራዊ ንቅናቄ ሁሉም እዞችን ያስተዳደር ዞን ቀጠናዊ ትስስርን በመፍጠር በደቡብ ጎንደር ዞን ታላቅ ተጋድሎ በማድረግ ድል መቀዳጀቱ ይታወቃል። ነጻ ባወጣቸው የራስ ጋይንት አውራጃ ደግሞ ከሁሉም እዞችና ክፍለ ጦሮች የተውጣጣ የኮማንድ ፖስት አደረጃጀት በማዋቀር የህዝብ ውይይት ማድረግ ተችሏል። የአንበሳው ጋይንት ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ፋሲል ሙሉ ዓለም ከጣና ቴሌቪዥን ጋር በነበረው ቆይታ ከአማራ ፋኖ አንድነት ምስረታ ማግስትና የጠላት ኤጀንቶች ከኛ ተለይተው ወደ ላካቸው ኃይል ከገቡ በኋላ ያደረግነው ለአስጨራሽ ትግል ለድል አብቅቶናል። የጎንደር ጠቅላይ ግዛት እዝና የበላይ እዝ ሰራዊት አንድነትን በመፍጠር የተፋለምን ሲሆን ከሁሉም የደጋው መብረቅ ኮር ተሳታፊ በመሆን ቀጠናው ላይ የሰፈረውን ጠላት ማስወገድ ችለናል ብለዋል። የጋይንትና ጉና በጌምድር ቀጠናን የተቆጣጠረው የአማራ ፋኖ ብሔራዊ ንቅናቄ ከሁሉም ክፍለ ጦሮች የተውጣጣ ኮማንድ ፖስት አደራጅቶ ህዝብን እያወያየ መሆኑን አስታውቋል። በዚህ ጉዳይ አርበኛ ፋሲል ሲናገርም ይህንን ማድረግ አስገዳጅ ነበር። የኮማንድ ፖስት ጊዜያዊ መዋቅር መመስረታችን ወገናችንን እንዲረጋጋ አድርገነዋል ብሏል። የቀጠናው ኮማንድ ፖስት ሰብሳቢ አርበኛ ደሞዝ ግዳፍ በበኩሉ አፋብን ሰሜን አማራ ቀጠና በላይ ዝና ጎንደር ጠቅላይ ግዛት እዝ ደብረታቦርን በጎንደር ጠቅላይ ግዛት እዝ ዋና ዘመቻ አርበኛ ተሾማ አበባው እየተመራ ታላቅ ድል ተጎናጽፈዋል። ሁለት ዲሽቃዎችን ጨምሮ በሁለት ድጅት የሚቆጠር የቡድን መሳሪያ በመቶዎች የሚቆጠር የነፍስ ወከፍ መሳሪያ ከነተተኳሹ ለፋኖ ገቢ ሆኗል። አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ደግሞ ወደ ደብረ ታቦር ወታደራዊ ግዳጅ የላካቸውን የራስ ጋይንትና የተራራው ራስ ጉና ክፍለ ጦር ድልን ተቀዳጅቷል። ህዝባዊ ውይይቱን በኮማንድ ፖስት የፖለቲካ ኃላፊዎች ከነፋስ መውጫ የከተማ ነዋሪዎች ጋር ስራዎቹን አስቀጥሏል ሲል ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ፋሲል ሙሉ ዓለም ከጣና ቴሌቪዥን ጋር ያደረገውን ቆይታ ተከታትለን እንመለስ። እዚህ በፊት እንደምታስታውሰው እጅ የሰጡት ሰዎች ቴክኒካዊ በሆነ መንገድ ለጠላቶቻችን ሲሰሩ የነበሩ ግለሰቦች ናቸው ብዬ እንደነበር ታስታውሳለህ።
ቴክኒካዊ የሆነው መንገድ ደግሞ ይሄ ነው ማለት እጅግ በጣም ጀግና የሆነ ተዋጊ ሰራዊት አለ። ያን ሰራዊት እንግዲህ በአግባቡና በስርዓት አላዋጉትም። ይሄ ደግሞ ማሳየው ትናንትና ነው። ብዙ ጀግናዎች በዚህ በራስ ጋይንት ምድር ላይ እንደነበሩ ይታወሳል። እና አርበኛ ከፍ ያለው ደሴ እና አርበኛ ክንዳለም አለም ነው እና የመሰሉ እጅግ በጣም ብዙ ጀግኖች ነበሩ። ለነገር ግን በጣም እጅግ በጣም ክፉ በሆኑ መሰሪ በሆኑ ሰዎች ተጠልፈው ወደፊት እንዳንራመድ ከዛም ውጭ ደግሞ በሴራ በተንኮል ታላላቆቻችን መሪዎቻችን በህይወት እንዳይኖሩ የተደረገበት አጋጣሚ ይታወሳል። በመሆኑም እንግዲህ በተለይ እነዚህ ግለሰቦች እጅ ከሰጡ በኋላ ሰራዊቱ ላይ ከፍተኛ ቁጭት ነበረ። በእርግጥ አብዛኛው በሚባል ደረጃ ሰራዊቱ እነሱ እጅ በመስጠታቸው እጅግ በጣም ደስተኛ ነው የነበረው። ራስ ጋይንት እጅ ሰጠ ሲባል ያው ሰራዊቱ ከፍተኛ ያው ቁጭት ውስጥ ነው የነበረው። እንግዲህ ያንን መሰረት አድርጎ እጅግ በጣም በበሰለ መንገድ በተናበበ መንገድ በቃ ጠላትን እንግዲህ ማጥቃት ተችሏል። እንግዲህ የተገኘው ውጤት በጣም ብዙ ነው። አብዛኛው በሚባል ደረጃ ሚኒሻ እጅ ሰጥቷል። እንግዲህ የምታችን መቋቋም አልቻለም። አክቹዋሊ ብዙዎቹ እንግዲህ በእኛ ቁጥጥር ስር ናቸው ያሉት ማለት ነው። እጅ ሰጥተዋል። እንግዲህ ለቁጥር የሚዳግት በጣም ብዛት ያለው መሳሪያ ብሬን፣ ስናይፐር፣ የክላሽን ጨምሮ ብዛት ያለው መሳሪያ እንግዲህ ተማርኳል ማለት ነው። እንግዲህ ቁጥሩን ለጊዜው እያሰባሰብን ያለንበት ሁኔታ ማወቅ አልተቻለም። ግን ብዛት ያለው እጅግ በጣም ብዙ የሆነ መሳሪያ እንደተገኘ ነው እንግዲህ ያለኝ መረጃው። እንደው በመጨረሻ የምታስተላልፈው መልእክት ካለ በተለይ ደግሞ አንዳንዶች ፕሮፓጋንዳ ለመስራት እንግዲህ ተቋማት እንደወደሙ ግለሰቦች ላይ የቂም በቀል ጥቃት እንደተፈጸመ አድርገው ከፍ አድርገው ሲያሰራጩ ይስተዋላል እና አጠቃላይ ከተማዋን በማስተዳደር ረገድ የማህበረሰቡን ሰላምና መረጋጋት በማስፈን ረገድ እንግዲህ ኮማንድ በጥምር ጦሩ አጠቃላይ በክፍለ ጦሮች የጥምር ኃይል የሚመራ ኮማንድ እንዳቋቋማችሁም ጭምር ተሰምቷል እና አጠቃላይ ያለው ሁኔታ የህዝቡ ቅቡልነት ምን ይመስላል? በከተማው ላይ ወጣ ያሉ ነገሮችስ የሰራዊቱ ዲሲፕሊንስ ምን ይመስላል የሚለውንም ለአድማጭ ተመልካቾቻችን ብታጋራልኝ። በጣም ጥሩ ጥያቄ ነው ወንድማሜ። አዎ ማህበረሰቡ እንግዲህ ከገባንበት ሰዓትና ዕለት ጀምሮ እጅግ በጣም በደስታ ነው የተቀበለን። በጣም ነፃነት ናፍቆት የነበረ የእኛን የፋኖን መምጣት እጅግ በጣም ሲናፍቅ የነበረ ማህበረሰብ በተለይ ወጣቱ ክፍል በውጊያው ሰዓት በባዶ እጅ ወጥቶ በድንጋይ ሁሉ ጠላትን ሲመታ የታየበት ሁኔታ ነበረ። እንግዲህ ከዛ ሰዓት ከገባንባት ሰዓት ጀምሮ እስካሁኑ ሰዓት ድረስ ሰፊ ስራዎችን ስንሰራ ነው የቆየነ። በተለይ ቀደም እንዳልከው አንተ ኮማንድ ፖስት ማቋቋም የግድ ወሳኝ ስለነበረ እንግዲህ ከየክፍለ ጦሮቹ የተውጣጣ እንዳልከው ኃይል ተመድቦ ኮማንድ ፖስት ተቋቁሟል። በኮማንድ ፖስት ነው አሁንም እየተመራ ያለው። እንግዲህ ለተወሰኑ ሰዓታቶችን እንቅስቃሴዎችን ሁሉ በተለይ የተሽከርካሪ እንቅስቃሴዎችን ገድበን የቆየ ነው። አሁን ግን ሙሉ በሙሉ መረጋጋት ሲችል ማህበረሰቡንም ሰብስበን ዛሬ ማለት ነው ለማወያየት ሞክረናል። እንቅስቃሴም እንዲደረግ በተለይ ባንኮች፣ ሱቆች፣ የተለያዩ ነገሮች ክፍት እንዲሆኑ እያደረግን ያለንበት ሁኔታ ነው ያለው ወንድማሜ። እዚሁ ላይ በነገራችን ላይ ተጨማሪ የምሰጥህ የረሳሁት አንተም የጠየቀኝ በተለይ ጠላቶቻችን የቀጠሯቸው ቡድኖች ንፋስ መውጫ ከተማ ላይ የተለያዩ ተቋማቶች እንደወደሙ የተለያዩ ንጹሃኖች እንደተገፉና እንደተበደሉ አድርገው ያሳያሉ። እኔም እንግዲህ ጊዜ አግኝቼ ተመልክቻለሁ። ያ ነገር በፍጹም ስህተት የሆነ ቢሆን እንኳና በጠላቶቻችን ያደራጇቸው ያጓደኗቸው ቡድኖች የተወሰነ እንግዲህ የገበያ ግርግር ለቀጣፊ ይበጀዋል ነውና የተወሰኑ ቡድኖች ያን ነገር ሊያደርጉ ይችላሉ። ነገር ግን ማህበረሰብ ሊሰርቁ የሞከሩ ግለሰቦች፣ ቡድኖች በቁጥጥር ስር ውለው ያው እንግዲህ እርምጃ እየተወሰደባቸው ያለበት ሁኔታ ነው ያለው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ክቡራን ቤተሰቦቻችን እንደምን ዋላችሁ፣ እንደምን አመሻችሁ። የአማራ ፋኖ ህዝባዊ ንቅናቄ ሰሞኑን ከባድ ተጋድሎ እያደረገ ታላላቅ ከተሞችን እንዲሁም ደግሞ ወሳኝ ወታደራዊ ገዢ ቦታዎችን እየተቆጣጠረ ይገኛል። ይህን አስመልክቶ ከምሽ በኋላ አርበኛ ራስ ደረጀ በላይና አርበኛ ሰለሞን አጣና ከውጊያ ሜዳ አጭር መልእክት አስተላልፈዋል። የእነሱን መልእክት ተከታትለን እንድንመለስ በአክብሮት እንጋብዛለን። ጤና ይስጥልን። አመሰግናለሁ። ያው እንግዲህ ጓደኛዬ አርበኛ ሰለሞን አጣና ያስተላለፈው መልእክት አንዳንድ ቦታ ላይ ብደግመውም ተመሳሳይ ነው።
መጀመሪያ ለአማራ ፋኖ አፋብን በሁሉም ግንባር በአራቱም ግንባር እያደረገ ያለው የአማራ ፋኖ ትንቅንቅ ይቀጥላልም። ትንቅንቁም የሚያሳየው ለውጥ ህዝባችን ማረጋገጥ ችሏል። ህዝባችን የሚያስደስት ስራ እየሰራ መሆኑን ህዝባችን በጉል እየተመለከተው ነው። ህዝባችን ከአማራ ፋኖ ጎን ሊሰለፍልን ጥሬን አስተላልፋለሁ። ምናልባት ጦርነት ነውና ጦርነት ላይ አጋጣሚዎች አንዳንድ ስህተቶች ሊኖሩ ይችላሉ። ያን ደግሞ ህዝባችን ከጎን ሆኖ ሊያርመን ይገባል። ስለዚህ በሁሉም ግንባር የሚገኘው ድል የህዝብ ምክር የህዝብ ድጋፍ ያስፈልገናልና ህዝባችን ተጎናችን እንዲቆም እንፈልጋለን። ይሄ ማለት በአራቱ ግንባር ትንቅንቁ እንደቀጠለው ነው። በተለይ ግን ሰሞኑን እንደምታዩትና እንደምናየው በጎንደር ዙሪያ ላይ ባለው ጉዳይ በተለይ በደቡብ ጎንደር ዙሪያ ብዙ ወረዳዎችን ጠላት እየለቀቀ የወጣበት ሁኔታ አለ። ይሄ ሲለቅ ጀግናው ፋኖአችን ጀግናው የአማራ ፋኖ የጎንደር ሁለቱም እዞች በጥምረት ጠላትን ሲወጣም እያስቀሩ የቀረም ስልጣን ወንበር አስጠባቂ አድማ በትንም ሆነ ሰላም አስከባሪ ጥቅም ፈላጊ እሱም ቢቀር እሱንም እየተናነቀ በእጃቸው እያስገቡ ከተማቸውን እየተቆጣጠሩ ነው። በተለይ በተለቀቁ ወረዳዎች ትልቅ ስራ ተሰርቷል። ይሄ ሲባል ምናልባት በዚሁ አጋጣሚ በስሌት ምለው ላይ ከተማችን ወረዳችን ስንቆጣጠር ሀብቶች አሉ፣ የህዝብ ሀብቶች አሉ፣ የተቋም ሀብቶች አሉ፣ የግለሰቦች ሀብቶች አሉ። እነዚህ ሀብቶች ፋኖአችን ልናወጣ ነፃ ነው እናወጣ የወጣ ነው ከቤታችን የወጣ ነው። አንዱ ይሄ ስለሆነ ንብረቶችን በትክክል ከህዝብ ጋር ሆነን ንብረቶችን መጠበቅ እንዳለብን በጋራ ሀብት የተቋም ሀብት ለተቋም እንደሚሆን አስምረን አስባችሁበት ፋኖ አስቦበት በሁለቱም ህዝብ የምትገኙ ጀግኖች እየተመካከራችሁ እንድታስተዳድሩ ጥሪያችንን አስተላልፋል። ይሄ ከድርጅታችን የወረደ መመሪያ እስከሆነ ድረስ ስለዚህ እነዚህ ንብረቶች የህዝብ የፋኖ ተቋም መሆናቸው ማወቅ አለባቸው። ሲቀጥል የግለሰቡ ንብረት ሱቅም መጋዘንም እንዲሁ ሌሎች የግለሰቦች ወይም የግል ድርጅት ሀብቶች የኔ ብላችሁ ወይም የኔ ብለን የህዝባችን ሀብት ልንጠብቅ ቃል የገባ ነው። ቃላችን መፈጸም አለበት። ይሄ የመጀመሪያው መልእክት። ከዛ ባንኮች አሉ፣ ድርጅቶች አሉ፣ ብዙ ድርጅቶች አሉ። እነዚህም ጥበቃ ልናደርግላቸው ይገባል። አደራ የምንለው እንደ አማራ ፋኖ አደራ የምንለው ይሄ ነው። ሌላው የአማራ ፋኖ ጎንደር ላይ በሁለቱም ህዝብ የምትተናነቁት እያጥመሰመሳችሁ እያሸነፋችሁ በእጃችሁ ብታስገቡትን የመከላከያ ሰራዊትም ይሁን አድማ ብተናም ይሁን ሚሊሻና ሰላም አስከባሪም ይሁን ጥቅም አስጠባቂና በትንሽ ጥቅም ተደልሎም ሞኝ ሆኖ ቢቆይም ሞቱም የራሱ ነው፣ ሲገልም የራሱን ነበር። አሁን ግን ድርጅቱም ሆነ መንግስቱ እንደከዳው እስካወቀ ድረስ እጅ እየሰጠ ይገኛል። ይሄን እጅ ቢሰጥ ሰራዊት በእንክብካቤ እንዲይዝ የገባው ቃል ድርጅታችን በምርኮኛ አያያዝ በስነ ምግባር በተለያየ ጤንነቱም ተጠብቆ ቁስለኛም ካለ ታክሞ በእኛ ስር እንክብካቤ እንዲደረገለት ድርጅታችን መመሪያ ወርዷል። በዚህ ልክ ሁሉም እንክብካቤ የተደረገ ጥበቃ እየተደረገለት በእጃቸው የገባ ሰራዊት በዚህ ልክ ነው እኔ ሐሳቤን የምገልጸው መልእክቴን የማስተላልፈው ከዚህ የተላለፈ እንዳይሆን ነው። ሲቀጥል መከላከያ ሰራዊትም ይሁን አድማ ብተናና ሰላም አስከባሪ ሚሊሻ አሁንም እጅ ያልሰጠ ካለ በአስቸኳይ እጅ እንዲሰጥ ከጸጥታ መዋቅር ነው መልእክት ማስተላልፈው። እጅ እንዲሰጡ ድርጅታችን ጥሪ አስተላልፏል። አመሰግናለሁ።
የአማራ ፋኖ ብሔራዊ ንቅናቄ እንግዲህ በየቀጠናው በየክፍለ ሀገሩ እየተደረጉ ያሉ ጦርነቶች የስርዓቱን ጸረ አማራ ጸረ ኦርቶዶክስ የሆነውን ስርዓት ለመጣል እየተደረጉ ያሉ ትንቅንቆች አሉ። ይሄ ይበል የሚያሰኝና ሰራዊታችን ትላንት አሸንፊዋለሁ በትኛዋለሁ እያለ ሲያወራ የነበረው ፕሮፓጋንዳ የሚሰብር ስነልቦናን ከፍ የሚያደርግ የአማራን አንድነት የሚያጠናክር ስራ እየተሰራ ነው። ይሄንን ለሞላው ሰራዊታችን ለሞላው ህዝባችን ምስጋና እያቀረብኩ በሚደረጉ ጦርነቶች ግን የሚገኙ ሪሶርሶች የጋራ መሆን በስርዓት መያዝ አለባቸው። ሲቀጥል ደግሞ የመንግስት ወይም የህዝብ ተቋም የሆኑ የመንግስት ተቋም ህዝብ የኔ ነው የሚላቸው የህዝብ ተቋም የሆኑ ተቋሞች መጠበቅ አለባቸው። ለህዝብ አገልግሎት የሚውሉ ማለት ነው። የተለያዩ ዘራፊዎች ይህን ተጠቅመው አጋጣሚ መበልጸግ የሚፈልጉትን በጋራ ሰራዊቱ ዋጋ እየከፈለ ያለው ሰራዊት ይህን ተቋም መጠበቅ አለበት። እጃቸውን የሚሰጡ የስርዓቱ አገልጋዮች አድማበትን፣ ፖሊስ፣ ሚኒሻ፣ የጸጥታ አካል ጠቅላላ መከላከያ፣ የሀገር መከላከያ እንዲሁም የፖለቲካ አመራርም ይሁን ማንኛውም የመንግስት አገልጋይ የሆነ በእንክብካቤ በጤና መያዝ አለበትና እርምጃ መወሰድ የለበትም። ተሃድሶ እየተሰጠው እንክብካቤ እየተደረገለት መቀጠል አለበት። ይህን እንድታደርጉ ጥሪያችን እያቀረብን ለምትከፍሉት ዋጋ ግን ከፍተኛ ምስጋና እያቀረብኩኝ ይሄ የጋራ ድል ነው። በተለይ ደግሞ ወደ ጎንደር ስንመጣ ዛሬ እየተደረገ ያለውን በተለያዩ ቀጠናዎች በተለይ ደግሞ ወደ ደቡብ ጎንደር አካባቢ ደብረ ታቦር ላይ የዞን ከተማዎችን ተቆጣጠረን ያለንበት ሁኔታ አለ። በላይ ዝና ጎንደር ጠቅላይ ግዛት ህዝብ በጋራ እየሰሩት ያለው ኦፕሬሽን ይበል የሚያሰኝ በጋራ ግብረ ኃይል እየተሰራ ያለ ስራ በጣም ይበል የሚያሰኝ ነው። ይሄ ተጠናክሮ መቀጠል አለበትና ይሄን አጠናክራችሁ እየቀጠላችሁ የምትይዟቸውን ምርኮኞች ወይም የመንግስት የኔ ናቸው የሚላቸውን የህዝብ መገልገያ ተቋሞች ንብረቶች ለህዝብ መዋል አለባቸውና ልዩ ጥበቃ እንዲደረግላቸው በዚሁ አጋጣሚ መልእክት እናስተላልፋለንና ይሄን እያደረጋችሁ ራሳችሁን እየጠበቃችሁ በጋራ እየተነጋገራችሁ ስራ እንድትሰሩ የስርዓቱን አገልጋዮች እየማረካችሁም እምቢ ያለውን እርምጃ እየወሰዳችሁ ህዝባችሁን ነፃ እንድታወጡ በዚሁ አጋጣሚ መልእክት ማስተላለፍ እንፈልጋለንና ይሄ አጋጣሚ በጣም ጥሩ ወርቃማ እድል ይዞ የመጣ ስርዓቱ የፈለገውን ፕሮፓጋንዳ ቢያወራ ይሄ ስርዓት ከስሩ እስካልተነቀለ ድረስ የአማራ ጥያቄዎች የአማራ ችግር ስለማይፈታ ሁላችሁም ህዝቡ ቢሆን ከፋኖ ጎን ቆሞ ይሄንን ስርዓት ለአንዴና ለመጨረሻ ጊዜ ከዚህ ህዝብ ትከሻ ላይ አውርዶ ለመጣል ሁላችንም መረባረብ አለብንና በየቀጠናው ያላችሁ ፋኖዎች ግን ህዝባችን እንዳይቀየም ህዝባችን እንዳይጎዳ ህዝባችን የሌቦች የዘራፊዎች ሰለባ እንዳይሆን ሁላችሁም ለህዝብ የወጣችሁ ህዝብ ነፃ ለማውጣት ያወጣችሁ ለተለያዩ ዝርፊያዎች እንዳይጋለጥ በየቀጠናው ያላችሁ ኃላፊነት ወስዳችሁ ህዝቡን እንድትጠብቁ ንብረትን እንድትጠብቁ ምርኮኞቹንም በአግባቡ እንድትይዙ በዚሁ አጋጣሚ መልእክት ማስተላለፍ እፈልጋለሁ። አመሰግናለሁ። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የየካቲት 4 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። አዳዲስ እና ትኩስ ወቅታዊ መረጃዎች እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጤና ይስጥልን።